አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ውድ የተከበራችሁ የቻናሌ ቤተሰቦች፣ ውድ ተመልካቾቼ፣ ወዳጆቼ እንዴት ናችሁ? ሰላምና ጤና ፍቅር አብዝቼ ተመኘሁላችሁ። ውድ ቤተሰቦቼ፣ የዛሬው በጣም ያሳዝናል፣ በጣም ልብ ይነካል። የሰው ልጅ እኖራለሁ እንጂ እሞታለሁ አያውቅምና እቺ እህታችን በምስሉ የምታዩት ከሳውዲ አረቢያ ወደ ኢትዮጵያ ጉዞ ታደርጋለች፣ በባህር ማለት ነውና በባህር ጉዞ አድርጋ በስማ እንዳይዛት እንደገና በኢትዮጵያ ፕሮሰስ ጀምራ ወደ ሳውዲ ለመግባት ነበረ። እንደሷ ሀሳብ ሳይሆን እንደ አላህ ሀሳብ እንግዲህ እቺ ልጅ በባህር መንገድ ላይ ሞታለች ነው እያሉ ያሉትና በጣም ልብ ይነካል። አንድ ልጅ እናት ናት፣ ገና ልጅ ናት፣ ገና አድጋ አልጨረሰችም፣ ዘርታ አልጠገበችም። እሰራለሁ፣ እኖራለሁ፣ እለወጣለሁ፣ የተሻለ ህይወት እኖራለሁ፣ የተሻለ ስራ እሰራለሁ ከእንደገና መጥቼ ብላ ነበር እንግዲህ ጉዞ አደረገችው። ጉዞ ግን አልተሳካላትም። የፈጣሪ እንትን በልጦ ወደ እንግዲህ የማይቀረው ዓለም ሄዳለች እና ለመላ ቤተሰቦቿ መጽናናትን እንመኛለን። ልጇንም አላህ ያሳድግላት እና በጣም ከባድ ነው፣ በጣም ልብ ነካል ማለት ነው። ወዶች አንዳንዴ ድፍረት አታብዙ። ዱንያን እዘናት አንሄድም። ትንሽ ብንቆይ ነው፣ ትንሽ ብንበላት ነው፣ ትንሽ ብንጠቀምባት ነው በእድሜያችን ማለት ነው። እና ይሄ አሁን ምን ነው እዚህ ሆና የአቅሟን እየሰራች ብትኖር አሁን የበለጠውን አደርጋለሁ ብላ ነው ህይወቷን ያጣችውና እቺ ልጅ የመጣችው ይመስለኛል በባህር ነው። አሁንም ድጋሜ የተሰደደችው ግን በባህር ነው ወደ ኢትዮጵያ። ለምንድን ነው እህቶች ድፍረት የምታበዙት? ወንድ ልጅ ነው ጉልበት ያለው፣ ወንድ ልጅ ነው ኃይል ያለው። ሴት ልጅ ወይ ስትመጣ ለመጀመሪያ አላህ ሊያገራላት ይችላል፣ ታልፋለች። ከዛም በኋላ ደግሞ አሁንም ከእንደገና እዚህ ሀገር ለፍታችሁ ደክማችሁ ሰውነታችሁ አልቆ በቃ እንትን ብላችሁ ነው አሁንም ስደትን በኢትዮጵያ በሳውዲ አረቢያ ወደ ኢትዮጵያ ስደትን አመራለሁ የምትሉ ልጆች እንደ ወላሂ አላህ ልቦና ስጣችሁ፣ ልብ ግዙ። ስትኖሩ እኮ ነው የምትበሉት። ካኖራችሁ እኮ ያን የሰራችሁትን ራሱ ከንቱ ቤተሰብ ነው የሚበላ፣ ባዳ ነው የሚበላው። አሁን እቺ ልጅ መንገድ ላይ ሞተች እንጂ ብራ የት ይኖር የት አድርገው ምን ይኑራት ምን ይኑራት የሚያውቀው የለም። አብዛኛው እንግዲህ ወይ ነጋዴ ናት አሉ ለምለም ስትናገር ከኔ ራሱ ስራ እየሰራች ነበረ እና እኔ ምልክላት ነበር ምናምን ነው እያለች ያለችው እና እዚህም እያለች ይመስለኛል የሆነ ንግድ ነገር ጀምራ ነበረና አብዛኛው ነጋዴዎች በሰው ጋር ነው ብራቸው የሚቀረው፣ ወይ ብድር ወይም እቃ ጠልበው እቃቸው ተወስዶ ብቻ እኔ እንጃ። በጣም ከባድ ነው፣ በጣም ከባድ ነው። ይሄ አደጋ ለማንም ግጠመው ብዬ እኔ አልገምትም። በተለይ ድፍረት አታብዙ፣ ድፍረት አታብዙ። እስካላችሁ ነው የምትኖሩት፣ እስካላችሁ ነው የምትበሉት እና እንትን ምንድን ነው ድፍረት አታብዙ። በቃ ኑሩ በገራ ማለት ባላችሁበት ሰርታችሁ ተጠቀሙ። አሁን እቺ ልጅ እንዳለች እዚሁ ያለች እንደምንም እንትን ትኖራለች። መቼስ አላህ በዚህ ቀን ጥፊ በዚች ቀንሽ ነው፣ እቺ ቀንሽ ናት፣ ዛሬ ቀንሽ ናት፣ በዚች ቀን ነው የምታልፉ ስላላት ነው። እዚህም ብትኖር በአንድ ሰበብ እቺ ልጅ መሞታ አይቀርም ነበረ። ምክንያቱም የቀደረላት ነው፣ የቀደረለት እኮ ነው የሚሞተው። ቀኑ ያለቀ፣ ርስቁ ያለቀ፣ እህል ውሃው ያለቀ ነው የሚሞተው እና አላህ ነፍሳን ይማረው፣ ነፍሳን በአጸደ ገነት አስቀምጠው ነው የሚባለው። ያኖረው። ይከብዳል፣ በጣም ታሳዝናለች። ወላሂ በጣም ከባድ ነው። ይሄ አሁን ለቤተሰብ እኮ ቁስል ነው። ቁስል ታውቃላችሁ? እሳት፣ የውስጥ እሳት ታውቃላችሁ? የውስጥ እሳት ነው ለቤተሰብ እና ለቤተሰቦች አላህ መጽናናትን ይስጣቸው እላቸዋለሁ። ውዶቼ አብዛኛው ጊዜ ይመስለኛል ይሄ ራያዎች፣ አማራ ክልል፣ አሁንም አርሲዎች፣ ጅማዎች ነው በድፍረት ይሄ በባህር የሚሄዱት። ሌላ ዜጋ አይደለም። አሁን ጉራጌና ስልጤን ጠይቁ። በስንት አንዱ ነው፣ ከስንት አንዱ ነው ወንዶች፣ ያም ወንዶች በባህር ቢመጡ ነው እንጂ ሴቶች እንዲዳፍሩ በባህር አይሄዱም። ምክንያቱም ሸሪያችንም መጓዝን አይፈቅድልንም። ባህርን አቋርጦ መሄድን አይፈቅድልንም እንደ ሸሪያችን ከሆነ ማለት ነው። እኛ ሸሪያ ጥሰን ነው፣ እኛ ሴቶች ስንባል ሸሪያ ጥሰን ነው ስደትን የምንመኘው እንጂ ሸሪያችን ሴት ልጅ ትሰደድ አላለም።
ወንድ ልጅ ተሰዶ ያምጣና ያብላ። ወንድ ሴት ግን አትሰደድም። እንደ ጊዜው አንጻር ሆኖ እንሰደዳለን እንጂ ይሄ የሚቻል የሚፈቀድ አይደለም። ያ ጀማተል ከይር ነፍሳችሁን አትይጡ። ስትኖሩን ሁሉንም ነገር የምትበሉት ስትኖሩ ነው። ስትለብሱም፣ ስትረግጡም፣ ስትራመዱም ከሰው ጋር እኩል ከሰው ተከትላችሁም ስትሄዱ የሚያምርባችሁ ከሌላችሁስ የመጀመሪያ ያለው እቺ ልጅ አሁን ምን ያመታታል? ትስራ አትስራ አናውቀውም። እኔ በተለይ ያው ጉልበት አልቆ ይሆን ይችላል። መልካ እዚህ ጋር ሊያምር ይችላል። ጉልበት አልቆ ብስብስ ብላ የሆነ ድክም ብላ ሊሆን ይችላል። እና እኔ እንጃ በጣም ነው ያሳዘነችኝ። በጣም ነው ያሳዘነችኝ። እኔ እናት እንደው የአፈር ኢቃማ ይሁን እንደው የአፈር ኢቃማ ይሁን። ያ ጀማተል ከይር ኢቃማ ምን አባቱ የአላህ ኢቃማ ይበልጣል። ወላሂ የአላህ ኢቃማ ይበልጣል። እኔ አሁን አላሰራም ብዬ ቁጭ ብያለሁ። ለምን? ምክንያቱም ስራ ላይኖር ይችላል። በአሁኑ ሰዓት ስራ ጠፍቷል። ስራ የለም። ኢቃማ 10,000 11,000 አውጥቼ ሰርቼ ስራ የለም። ተጎልቼ ቤት ውስጥ ቃን ይቆጥራል። አመቱ ይመጣል። አሁንም ደሳ ይመጣል። ይታደሳሉ። 2-4,000 ነው ምናምን ነው የተባለው የአመት እና በጣም ከባድ ነው ወዶች። ይሄ የአፈር ኢቃማ ይሁንና እንደው ርስቃችሁ ከሆነ ትሰራላችሁ። ርስቃችሁ ካለቀ ትገባላችሁ። ኢቃማ እናሳድሳለን ብላችሁ ከደገና በባህር ለስንቱ ይሳካለታል ብላችኋል። ለስንቱ ነው የሚሳካ? ለተሳካው ይሳካለታል፣ ላልተሳካው ግን አይሳካለትም። እንደዚህ ልጅ ማለት ነውና ነፍስ ማር ነው ምለው። እኔ በጣም አዝኛለሁ። ድፍረት አታብዙ ውዱ ጂቶቼ። በባህር ድጋሚ ድፍረት አታብዙ። ጀማተል ከይር እኔ እንጃ ወላሂ አላህ ይሁናችሁ። ይሄ የአፈር ኢቃማ ይሁን። እኔ አሁን ያለ ኢቃማ ላሰራም ብዬ ነው እየሰራው ያሉት። ያለ ኢቃማ ይበልጣል። ያው ኢቃማ አንዳንድ የሚያስፈልገው ለምን እንደታውቃላችሁ? ስትታመሙ ትልቅ ሐኪም ቤት ትገቡበታላችሁ፣ እንደፈለጋችሁ ትወጡበታላችሁ፣ ትገቡበታላችሁ እንጂ እንዲህ ስራ ከሌለ መንገላታት ካለ ኢቃማው ራሱ ቀን እየቆጠረ በአመት አሳድሱ ነው የሚለው። እና ራሳችሁን ጠብቁ። የአፈር ኢቃማ ይሁን። እኔ እንደቺ ልጅ በጣም አሳዝነኛለች እና ይሄ ይመስላል ውዶቼ። በጣም ከባድ ነው ወላሂ። በጣም ልብ ምነካ ነው። በጣም አሳዛኝ ነውና አላህ ለቤተሰቦች መጽናናትን ይስጣቸው። አሁን እኮ ለቤተሰብ ቁስል ነው። ቁስለት ታውቃላችሁ? ቁስለት ብላችሁ ማታወጡት በቃ ከውስጣችሁ ነጥቃችሁ ማታወጡት ህመምና ቁስለት ነው ለቤተሰብ የተረፋቸውና እሷስ አንዴ ተጠቅልላ ሄዳለች። ይብላኝ ለቤተሰብ፣ ይብላኝ ለእናት፣ ይብላኝ ለአባት፣ ይብላኝ ለእናት፣ ይብላኝ ለአባት። አይ ወላሂ በጣም ታሳዝናለች። እና ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉት ቪዲዮ። አመሰግናለሁ። ቻው ቻው። መልካም አዳር፣ መልካም ውሎ።